አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ብዙ ጊዜ የሚስተዋሉ ከሆኑ ማህበረሰባዊ ችግሮች መካከል አንደኛው የሚያጋጥመን ማለት ነው። ምን ይላሉ ሴቶችም ወንዶችም በተለያየ በቦይፍሬንድ ገርልፍሬንድ በሴትና በወንድ ጓደኛማዎች በመሆን ጊዜያቸውን ያሳልፉና ወንጀል ይሰራሉ፣ ዝሙት ይሰራሉ። ከዝሙትም ባሻገር ደግሞ ታረግዛለች። እሷ አላህ ይጠብቀን ከእንደዚህ አይነት ውርደትና ወንጀል ታረግዛለች። የዛኔ ሐላል አድርጉልኝ ወይም ደግሞ መጋባት እንፈልጋለን የሚል ጥያቄ ያነሳሉ ኡስታዞች ጋር ደውለው ማለት ነው። ይሄ ነገር በሸሪዓችን እንዴት ይታያል? አንዳንዶቹ ሐላል ይደረግላቸውና ዝም ብለው ይጋባሉ፣ ሐላል ተደረገልን ብለው ማለት ነው፣ ያለውን ነገር ዲቴል ስለማይናገሩ። አንዳንዶቹ ደግሞ እውነታውን ተናግረው ከዛ በኋላ ወደ መጋባት ይሄዳሉ። የመጀመሪያው እነ አብደላህ ኢብኑ መስዑድን ጨምሮ ትላልቅ ሱሐባዎችና ሰለፎች አቋማቸውን በተመለከተ ዝሙት የሰራባትን ወይም የሰራችበትን ሰው መጋባት አይፈቀድላቸውም። ዝሙት የሰሩ ሰዎች ድጋሚ ወደ ትዳር መግባት አይፈቀድላቸውም ብለው ያነሳሉ። ሁለተኛው ነጥብ ደግሞ እርጉዝ ሆና በሐራም በዝሙት አርግዛለች። እርጉዝ ሆና ከዛ መጋባት አይፈቀድላቸውም ሐታ ተዳል ሐምል እርግዝናው እስከሚጠናቀቅ ድረስ ማለት ነው። ምክንያቱም ይሃ እርግዝና የተረገዘው ልጅ የዝሙት ልጅ ነው። አባቱ እሱ አይደለም፣ ወራሽም መሆን አይችልም፣ ዘርም የለውም። ዘረ ቆራጣ ነው ማለት ነው። እናቱ ብቻ ነች እንጂ አባቱ አይታወቅም። ስለዚህ ቢጋቡ እንኳን ከሚወለደው ሌላኛው እርግዝና ወይም በሐላል ከሚወለደው ልጅ ጋር ምንም ትስስርነት አይኖረውም ማለት ነው። ይሄኛው የሐላሉ ልጅ ይወርሳል፣ ዘርም ይቆጥራል በአባቱ በኩል ማለት ነው። ስለዚህ አንደኛ ይሄ ማጥራት ያስፈልጋል። እዛው ላይ እርግዝናው ላይ መጋባት በጣም የተከለከለ ሐራም የሆነ ነገር ነው። እንደምንድን ነው መሰላችሁ? አንድ ሴት ልጅ ከሌላ ባሏ አርግዛ ነበረ። ከዛ በኋላ ይሃ ባሏ ሞተባት ወይም ፈታት። በእርግዝና ላይ መፍታት ራሱን የቻለ ጠላቁል ቢድዒ ነው፣ አይቻልም። ነገር ግን ፈታት ወይም ደግሞ ሞተባት። ሌላ ባል ማግባት ብትፈልግ ይሄኛውን በራአቱ ረሂም ይሄ እርግዝና ማጥራት ሳይኖር ሌላ ትዳር መያዝ የለባትም ማለት ነው፣ አይፈቀድላትም። ይሄኛውም ልክ እንደ ሌላ ትዳር ነው። ዝሙት ያደረገባት ሰው ራሱ ቢያገባትም ይሃ ዝሙቱ ሌላ ወንጀል ስለሆነ ይሄ ትዳሩ ደግሞ እንደ አዲስ ነው የሚቆጠረው። ራሱ ነው የሚባል ነገር የለም በሸሪዓችን። ስለዚህ እዚህ አይነት ነገር ላይ ጥንቃቄ ማድረግ ያስፈልጋል። ከዛም በላይ ደግሞ ከመጨናነቅ በኋላ ላይ እኔ በጣም ነው የሚገርመው። አንዳንድ ሰዎች ይደውሉና ወላሂ ይገርማል፣ መጋባት እንፈልጋለን፣ ዝሙት ያው አርግዥ ያለሁኝ ወይም ደግሞ አርግዛብኛለች፣ አሁን ልንጋባ እንፈልጋለን፣ ምን ትለናለህ ምናምን ይላሉ። ከዛ መጋባት አይቻልም፣ ይሄ እርግዝናው መጠራት አለበት። አይ ቤተሰቦቼ ምን ብዬ ነግራቸዋለሁኝ? ከቤተሰብ የበለጠ ለአላህ ምን እለዋለሁኝ? አያስጨንቅም? ከዛ በኋላ ወንጀል ላይ ሌላ ወንጀል መጨመር ማለት ነው። አላህ ፊት ምንድነው የምትሉት? ካልተፈቀደለት ሰው ጋር አንድ ሰው እንዴት ይተኛል? እንዴት ዝሙት ያደርጋል? አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።